መጨረሻ ላይ ለምንድነው ወጥቼ ማልናገረው እንደዚህ እየሆንኩኝ እያልኩ ነው እንትን ያልኩትና ትዕግስትሽ፣ ሁሉ ነገርሽ፣ ተደግነትሽ ሌላ ሁሉም ነገር አደንቅሻለሁ። በጣም ጎበዝ ነሽ። እግዚአብሔር በእውነት አሁንም ለእውነት ያቆምሽ። ትክክለኛ ሰው ነሽ። ትክክለኛ ሰዎችን ማግኘት በአሁኑ ጊዜ ከባድ ነው እና እግዚአብሔር ሁሌም ከጎንሽ ይሁን። ልጆችሽን ያሳድግልሽ። ሁሌ ከእውነት ጎን ቁሚልን። በጣም ነው የማመሰግነው። እኔ የራሴን ፊሊንግ ነው አሁን እኔ ጋር ሀፕን ያደረገውን አንቺ እንዴት አስቻለሽ ብዬ ነው እንትን ያልኩትና ጉብዝናሽን ነው ያደነቅኩት። እንደዚሁ ሁኝልን፣ እንደዚሁ ኑሪልን፣ እንደተከበርሽ እግዚአብሔር ያክብርሽ። ሌላው ለሃይሚና ለብሩኬ የምለው ነገር አለ። ባይዘወይ ከሚጠሏችሁ ይልቅ የምንወዳችሁ ብዙ ነን እና ጉልበት ያለው ኦዲየንስ ነው ያላችሁ። እናንተ የሰውን የኔጌቲቭ የሚናገሩትን አትስሙ። እዚህ ጋር ጥሩ ጥሩ ነገር ለእናንተ የሚያስቡትን ጥሩ ጥሩ ነገር የሚመኙላችሁን ኦዲየንስ እዩ። ያ በብዛት ነው፣ በሁለት የሚከፈሉ በሶስትም በአራትም። ተሳዳቢዎቹ ተዋቸው። አንዳንድ ጊዜ ተሳዳቢዎች የራሳቸው ምስትረስ ሊሆን ይችላል ወጥቶ የሚያሳድባቸው። እኔ በስድብ ስለማላምን ነው። ባይዘው በስድብ አላምንም፣ በቁጣ አላምንም፣ በማኩረፍ አላምንም። ያ የኔ ጸባይ ነው። ግን የሚሳደቡ ሰዎች የራሳቸው ችግርም ኖሯቸው ይሆናል ሰውን እየወጡ አታክ የሚያደርጉት ብዬ ነው የማስበው። እና እናንተም ወደ ልቦናችሁ ተመልሳችሁ ብዙ የሚወዳችሁ ሰው ስላለ እነዚህ የሚወዳችሁን ኦዲየንስ እናንተም መመለስ አለባችሁ። የኛ ብቻ እዚህ ጋር መለፍለፍ ዋጋ የለውም ነው። ኦዲየንስ አትከፋፈሉ፣ ወደ ራሳችሁ አስቡ። እቺ ምድር አሁን በጣም በጣም ትንሽ ጊዜ ነው፣ ሁሉ ነገር የሚያልቅ ነው የሚመስለው። የምድርን ስናይ ለምድርን በሰማይ መመቸት አለብን ብዬ ስለማስብ ኦዲየንስ የምትናገሩትን በተለይ እናንተን ትንንሽ ልጆች ገስት ላይ ቁጭ ብለው ትልልቅ ሰዎች ተብለን የሚባሉ ሰዎች አጉል አማርኛ የሚናገሩትን አጉል ፍርድ የሚፈርዱትን በእነሱ የተመራችሁ ሌላ አይምሯችሁን አትበክሉ። ፍርድ እግዚአብሔር ነው በኋላ የሚፈርደው። ሁሉም በየቁመኑ ልጅ ያለው አለ፣ እህት ያለው ወንድም። አሁን ሁሉ ሰው እየተፈተነ ይመስለኛል። ለምን? ግፍ ነዋ፣ ኃጢአት ነዋ። እና ስለዚህ መስተካከል ያለበት እዚህ ጋር ይመስለኛል። እናንተ የሰው ወሬ አትስሙ። ኦዲየንሶች፣ እነዚህ ትንሽ የምታድጉ ልጆች ሄዳችሁ እዛ ጋር የሚሳደቡ ድንቀትና ልጆቹ አሁን የማያልፍ ቃል የሚነጋገሩት አከፋፍለው አንድ ቀን ለይታችሁ አታውቅም። አንድ ቀን አከፋፍላ እነዚህ ልጆቹን አከፋፍላ ሰው የሚያርፉበት ኦፌዬ ቲጂዬ ልጆች ኦፌዬ ናንዬ የህውዬ ልጆች አችሁ በያላችሁበት ጠላታችሁን እንደ ጌጠማ ረግጣችሁ የምታልፉበት ታደርግላችሁ። ጠላታችሁን ጌጠማ እየጎሰጎሰች እናንተ ረግጣችሁ ልጆቻችሁም ወደ ክፉ ነገር የሚመራ ነገር ከልጆቻችሁ ያስርቅላችሁ። ፍቅራችሁን ደግሞ ንጹህ ልባችሁ እንደዚህ ፈጣሪ ያዝቅልላችሁ። ንጹህ ልብ ነው ያላችሁ። በንጹህ ልብ ብቻ እኔ ቲጂዬን የምወዳት ወይም ደግሞ ናንዬን የምወዳት ሚሚ ስለወደደች ብቻ የምወደው ከሆነ ያ ትክክል አይደለም። አያችሁ፣ እናንተ ጋር ያለው ደግሞ ንጹህ ልብ ሰው ስላራገፈ ወ ስላለ ወይም ደግሞ ቲጂዬ ስለወደደችው ብቻ ከሆነ ያ ስህተት ነው፣ አስመሳይነት ነው። ግን ትክክለኛ በንጹህ ልብ የምትወዱት ንጹህ ልብ ስላላችሁ እስከ ጥግ የምትሄዱት እስከ መጨረሻ ምንድነን ብላችሁ እስከ ጥግ የምትሄዱት በንጹህ ልብ ብቻ እናንተን ሆናችሁ ብቻ ስለወደዳችሁት ነው። እኔ ለእናንተ ይሄንን ነው የምገልጽላችሁ። በንጹህ ልብ ብቻ ራሳችሁን ችላችሁ ማንንም ደግፋችሁ ማንንም አይታችሁ ስላልወደዳችሁ በንጹህ ልባችሁ ብቻ ሰውን ስለቀረባችሁት ነው። እንደዚህ መሆን አለበት። ማንኛውም ሰው በንጹህ ልብ ብቻ ትክክለኛ ሰው መሆን ንጹህ ልብ በቂ ነው። በትክክለኛ ሰው እኮ ማፍቀር ሰው ማውደድ ያጣት አይደለም፣ ጸጋ ነው ያላችሁ እናንተ ማለት ነው። እውነቴን ነው የምላችሁ። ሁላችሁም በንጹህ ልብ ሰውን የምትወዱ ጸጋ በረከት ነው ያለው። እግዚአብሔር የባረከ ሰው፣ እግዚአብሔር የቀደሰው፣ እግዚአብሔር በቦታው ያገኘ ሰው ነው እና እናንተ የተባረካችሁት እግዚአብሔር ንጹህ ልቦና የሰጣችሁት ሰዎች ናቸው። ሰው ለምን ሰው አከሌን ወዶ አከሌን ምናምን የሚሉ ሰዎች
ይኸውላችሁ ልባችሁ እንደ ተንጠልጥሎ የሚቀራ አንዱን ደግፎ አንዱን የሚያንጠላጥል ሰው ትክክለኛ ሰው አይደለም። ላ እና ያንን ስለወደዳችሁ ንጹህ ልብ ደግሞ ፈጣሪ ስለሰጣችሁ ፈጣሪ ክብሩ ይስፋ። በመድኃኒዓለም ያላችሁ ሰዎች ለሰው ፍቅር ያላችሁ ፍቅር ብዝት ትርብርፍ ታደርግላችሁ። እመቤቴ ቅድስት ድንግል ማርያም በዙፋኗ በክንፏ ቅዱስ ሚካኤል በክንፉ ሽፍን ያድርጋችሁ። አሜን። እኔ አመሰግናለሁ፣ ወዳችኋለሁ። ዩዘርዬ አመስግኜ ስራ ላይ ነኝ። ዩዘርዬ የኛ ጀግና በእውነት በጣም በጣም እናመሰግናለን። ባለፈውም እዚህ ቤት አውርቼ ነበርኩ ስለ ዩዘር። አንቺ ጀግና ሰው ነሽ፣ የማትቀየሪ ሰው ነሽ። አላህ ይጠብቅሽ፣ አላህ ከአንቺ ጋር ይሁን። በእውነት በጣም በጣም ምርጥ ሰው ነሽ። አሁንም ይሄ ደግነትሽ ጥሩነትሽ እስከ መጨረሻ ከአንቺ ጋር ይቆይልሻለሁ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ኑርልኝ፣ ረጅም እድሜ ከጥሩ ጤና ጋር ከፋሚሊሽ ጋር ይስጥሽ። በጣም ነው የምንወድሽ የኛ ጀግና ሴት ማለት ነው። ኑርልን። ስለ ይቅርታ ባይ ባይ። እሺ ወይ ይቅርታ፣ አንድ ጊዜ ዩዘርን አላቃትም፣ ግን በጣም ነው የማመሰግነው። ሁል ጊዜም በፊት ምን እዚህ ገስት ላይ ሳልገባ በፊት ራሱ እከታተል ነበር እንዲህ ከስሮኝና በጣም የማትለወጪ ነሽ፣ በእውነት የማትለወጪ ነሽ። እስካሁን ድረስ አይቼሻለሁ እና አሁንም የማይለውጥሽ። ተባረኪ፣ እግዚአብሔር ይባርክሽ፣ ቤተሰብሽን ይባርክሽ። ባወጣሽው መጠን ደግሞ እግዚአብሔር አብልጦ ጨምሮ ይስጥሽ። አሜን። እኔ እናት አመሰግናለሁ። ሰላም ሰላም፣ እንዴት ናችሁ? ቲጂዬ፣ ናኒ፣ ህዊዬ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ቲጂዬ፣ ናኒዬም ህዊዬም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተን የመሰለ ሰው ጨረቃ ፋሚሊ ውስጥ ስላለ በጣም ደስተኛ ነኝ። እዚህ ቤት ደግሞ ገብታችሁ ምክራችሁንም ሀሳባችሁንም ስለሰጣችሁን በጣም እናመሰግናለን። ህውዬ በጣም የምወድሽ፣ የሆነ ጊዜ ቪዲዮ እንደጀመረ አካባቢ በጣም የምታጽናኝ ሰው ነበርሽ። ገስትሽ ላይም ሌላም ገስት ላይ ስገባ አይዞሽ በርቺ፣ እንደዚህ ነው እያልሽ ታብራሪልኝ ነበርና በጣም ነው የምወድሽ፣ በጣም ነው የማመሰግነው። ቲጂዬም እናታችን የሁላችንም መካሪ ነሽ፣ የልጆቻችን አለኝታ መከታ ነሽ። ናኒዬም እንደዛው በጣም ነው የምናመሰግነው። 1000 ዓመት 9 ዓመት ኑሩልን ከቤተሰቦቻችሁ ጋር ከልጆቻችሁ ጋር። ክፉ አይንካችሁ፣ በመንገዳችሁ ያለውን እንቅፋት እግዚአብሔር ያንሳላችሁ፣ ይጠብቃችሁ። ድንግል ማርያም በየሄዳችሁበት ሁሉ ከጎናችሁ ትሁን። ቅዱስ ገብርኤል ጥላ ከለላ መከታ ይሆናችሁ። ኃያሉ መልአክ በጣም ነው የምወዳችሁ። ዩዘርዬ በወጣው ይተካ፣ የምር የማትቀየሪ ጊዜ ቦታ ዘመን የማይሽርሽ እህታችን ነሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በወጣው ይተካ የኔ እናት። ሁላችሁንም እዚህ ያላችሁ በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። ቤታችንን አክብራችሁ ስለተገኛችሁ ደግሞ እግዚአብሔር አክባሪ ወዳጅ አያሳጣችሁ በህይወት ዘመናችሁ እና በጣም ነው የምወዳችሁ፣ በጣም ነው የምንወዳችሁ። አመሰግናለሁ። ዩዘርዬ ግን አመሰግናለሁ። አክብረሽኝ ሼር ሳረግልሽ ስለመጣሽ እህቶቼን ደግሞ ስላስደሰችልኝ የተደሰተ እንጀራ ይስጥሽ። ወላዲቷን ኡፍ የተደሰተ የማትሰሚ ድምፅሽ ምን ይሁን ምን የማናቅ አንቺ ግን ማትለወጪ ጀግና ጀግና ልጅ ነሽ። ጀግንነትሽን አሁንም ነገም ወደፊትም እስክሞት ድረስ አወራለሁ። ዩዘርዬ ያንቺን ውለታ እንዴት እንደምከፍለው አላውቅም። በሄድኩበት እንዳስደሰሽኝ፣ በጠራሁሽ ቦታ እንደመተሽ እኔንም እህቶቼንም እንደምታስደስሽ የተደሰተ ኑሮ ይስጥሽ። በትዳርሽ ያማረ ይሁን፣ የለበለበ ይሁን፣ እንደ ዛፍ ቅርንጫፍ እንድትሰደር በልጆችሽ በቤተሰቦችሽ በዘር ማንዘሮችሽ እንደዛ አይነት ኑሮ ይስጥሽ። እንደዛ
የማያልቀው ረዝሞ 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 የኖረ እንጀራ ይስጥሽ። ወላዲተ አምላክ ልጆችሽን ትጠብቅልሽ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ የምወደው እስጢፋኖስ እግዚአብሔር ከአንቺ ጋር ይሁን። እነሱ ከአንቺ ጋር ይሁኑ። በሕይወት አይተካ። እጅሽ ሙልት ይበል። የወርቅ እንጀራ ያብላሽ። የምትተኙ ወርቅ ይሁን። የምትራመጁ ሳር ይሁን። የምትናገሩ ጣፋጭ፣ የምታወሪ ሁሉ ከአንቺ ማር ይውረድ። ግን እኔ አዳምጬሽ አላውቅም። እሱ ነው እኮ ችግሩ። አዳምጬሽ አላውቅም። አዳምጬሽ ደስ ባለኝ። የኔ ዩዘርዬ፣ የኔ መከታ፣ የማታሳፍሬን ወደፊትም አሁንም አታሳፍሬንም። አንደኛ ለወንድሞቼ፣ ለወንድሜ፣ ለእህቴ ከጎናቸው ስለሆንሽ የማትለያቸው የማትለወጪ እሱ እሷ ሳቲ ሁሌ በተገኘሽበት ሁሉ የምታስደስሻቸው የተደሰተ ኑሮ ይስጥሽ። እድሜሽ ርዝም ይበል። እድሜሽ ዝም ይበል። የማያልቅ እድሜ ይስጥሽ። ጌታ ኢየሱስ ክርስቶስ በወጣ ይተካ። ወላዲትን በወጣ ይተካ። ዛሬ እግዚአብሔር ይስጥልኝ። የኔ ማር፣ የኔ አክባሪ፣ የኔ ጠንበለል አመሰግንሻለሁ። በእውነት አላሳፈርሽኝም። ዛሬ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ እና ሚሚዬ ቤት ሁሌ መተሽ ሰላም በያቸው። በጣም ጥሩ ቤተሰቦች ናቸው ያሉት። ሰው አክባሪ ናቸው። ማርያምን ከቦታቸው ወርደው ለሰው የሚለቁ ናቸው። እንደዚህ አይነት ቤተሰብ ናቸው። የማይሳደቡ ምርቃት ለሰው ምክር የሚሰጡ ናቸው እና ወደፊትም ደግሞ አሉ ቤተሰቡ ሌሎች ቤተሰቦች አሉ። ስራ ስለሆኑ ነው ሼር አላደረኩላቸው። ይመጣሉ፣ ይቀላቀሏቸዋል። ሚሚዬ፣ ኦብስዬ እንዳ እታችም ያላችሁ ይመጣሉ። አንድ በአንድ እንመጣለን እና እግዚአብሔር ያክብራችሁ። እናንተም እኛን እዚህ ሰብስባችሁ ይህንን ነገር በመፈጸሜ ደግሞ ደስ ብሎኛል። እህቶች የሰው ማንነት የልጅ ትጅዬ ናኒ ህዌ ዘርዬ ማለት ነው። የሰው ማንነት ጨርቅ አይደለም። ማንነት እኮ ጨርቅ አይደለም የሚቀያየረው። ወይም ደግሞ ቤት ክራይ ወይም ደግሞ መኝታ የማይመችሽ ወደዛ ወደዚህ የምትቀያይሪው ወይም መኝታ ክፍል ነው ወይም ደግሞ ስራ ቦታሽ። በዛኛው ስራ ቦታሽ ላይ ማንነት በጭራሽ የሚቀየር ነገር አይደለም። ማንነትሽን እንደ ጨርቅ የምትቀያይሪው ከጥሩ ነገር አንዴ ሰላም ልበል። እኔ ልወጣ ነው፣ ልወጣ ስለሆነ ነው። ሰላም ልበላቸው እና ልወጣ። እሺ 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 በይ ሌላይ። እሺ እዚህ ውስጥ ያላችሁ እህቶቼ ሰላም ናችሁ ወይ? ዳና ናችሁ ወይ? ሁላችሁም እንዴት ናችሁ? ስማችሁን እያንዳንዱ ጂጂም ብቻ ስለማውቃት ነው፣ ሌሎቹ ስጠሩ ስለማውቅ ነው እና ሁላችሁም ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እዚህ ቤት ስለመጣችሁ ደስ ብሎኛል። ፈጣሪ ያክብራችሁ። እንወዳችኋለን፣ እናከብራችኋለን። ያጠፋነውን ነገር እናንተ እያስተማራችሁ ሂዱ እና የእናንተን ምክር ይሰማሉ። ትልልቅ እህቶቼ ናችሁ። ለሁላችሁም ለሁለቱም ጨረቆች እናቶች ናችሁ እና እየመከር እዚህ ጋር የሚያጠፋውንም እየመከር እንሄድላችኋለሁ። አንድነትን እናሳይ የኔ ውዶች፣ የኔ እንቆች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጉዞ ወደፊት ላለው ጨረቆቹን ይዘን ማለት ነው። አይ ላቭ ዩ። አመሰግናለሁ ሌሊት። ማንነት ማለት የሁላችሁ ጥሩ ጎንና ከጥሩ ጎንሽና ከደካማ ጎንሽ የሚወጣ